إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. لك يوسيب مጽሔቶችን በማንበብ ወይም ቪዲዮዎችን በመመልከት ጨዋነት የጎደላቸውን ምስሎች በመመልከት መጥፎ ሐሳቦችን በአእምሮሽ ውስጥ በማመላለስ ክህደትን የሚያቀነቅኑ ወይም ከስነ ምግባር ያፈነገጡ መጽሐፍትን በማንበብና በሌላም ውድ ጊዜሽን አታቃጢ። በዱንያም ሆነ በአኺራ ሊጠቅሙሽ የሚችሉትን ኢስላማዊ መጽሔቶች፣ ጠቃሚ መጽሐፍትንና መጣጥፎችን እያነፈነፍሽ ማንበቡ ይበጅሻል። አንዳንድ መጽሐፍት ልብ ውስጥ ጥርጣሬን በመጫር መንገድ ያስታሉ። እነዚህን መሰል ልቅ ባህሎች ሙስሊሞች ከምዕራቡ ዓለም የለቃቀሟቸው የክህደት ፍሬዎች ናቸው። ቀልብ አድራቂ ሙዚቃ፣ ጋጠወጥ ዘፈኖች፣ የማይረቡ እኩይ ስነ ምግባርን የሚያወድሱ ሙሰልሰሎች፣ ጨዋነት የጎደላቸው መጽሔቶችና ጥርጣሬ የሚነዙ ፊልሞች ደስታ እንደሚሰጡ ያጫወተሽ ማን ነው? እንዲህ ብሎ የነገረሽን ሰው ቀጣፊ በዩ። በእነዚህ ተግባራት ተካፍለው የኋላ ኋላ በጸጸት ወደ አላህ የተመለሱ ሰዎች እንደሚያረጋግጡት ከችግር ድብርትና ጭንቀት ውጪ የሚያስገኙት ፋይዳ የለም። ስለሆነም ከቀጥተኛው የአላህ መንገድ ካፈነገጡ ስራ ፈቶች አሳዛኝ ህይወት ራስሽን አርቂ። በምትኩ ቁርአንን በመተናነስ ቅሪ። ጠቃሚ መጽሐፍትን፣ አነቃቂ ትምህርቶችንና ልብ የሚነኩ ኹጥባዎችን አንብቢ። ወደ ትክክለኛ ጓደኝነትና ወደ እውነተኛ ንስሐ እንዲሁም ወደ ሃይማኖታዊ ጉባኤዎችና ወደ አላህ ውዳሴ ወይም ዚክር ተጣደፊ። አላህ ንስሐሽን እንዲቀበልና ልብሽን በእርጋታና በሰላም እንዲሞላ እለምነዋለሁ። የፍጥረተ ዓለሙ ሚስጥሮች በአላህ እጅ እንደሆኑ እወቂ። ሁሉን ቻይና አዛኝ የሆነው አላህ ሱብሓነሁ ወተዓላ ብቻ ጭንቅና መከራሽን የሚያስወግድ መሆኑንም አትርሺ። ስለዚህ በንስሐ ወደ እርሱ በመመለስ ለምኘው። ይህ ዱዓም ከአፍሽ አይለይ። اللهم إني أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من البخل والجبن وأعوذ بك من غلبة الدين وقهر الرجال. الله ሆይ ከጭንቀትና ከሐዘን ባንተ እጠበቃለሁ፣ ከድካምና ከስንፍናም ባንተ እጠበቃለሁ፣ ከስስትና ከፍርሃትም ባንተ እጠበቃለሁ፣ ከዕዳ ብዛትና በሰዎች ከመሸነፍ ባንተ እጠበቃለሁ። ይህን ዱዓ ትርጉሙን በደንብ በማስተንተን ደጋግመሽ ካደረግሽ ለጋስና ሁሉን ቻይ የሆነው አላህ ሱብሓነሁ ወተዓላ ከመከራና ከጭንቀትሽ ይገላግልሻል ኢንሻአላህ። አላህ ሱብሓነሁ ወተዓላ ብዙ ጸጋዎች ሰጥቶሻል። ሰጥቶሽም ሳለ ከማመስገን ይልቅ እሱን በማመጥ ሥራ ላይ ተሰማርተሻል። አደራሽን ተጠንቀቂ የኔ እህት። ጎህ በቀደደ ቁጥር ፀሐይ በሺዎች የሚቆጠሩ እድለቢስ ሴቶች ላይ እንደምታበራ አስታውሽ። አንቺ ግን በአላህ በረከቶችና ጸጋዎች ተንበሽብሸሻል። ጀንበር በሺዎች የሚቆጠሩ የተራቡ ሴቶች ላይ ብርሃኗን ታሳርፋለች። አንቺ ግን ምግብ ታማርጫለሽ። ፀሐይ በእላፍ እስረኛ ሴቶች ላይ ብርሃን ትረጫለች። በአንጻሩ አንቺ በነጻነት ትንቀሳቀሻለሽ። ድንገተኛ መቅሰፍት ወድቆባቸው ልጆቻቸውን ያጡ እላፍ እናቶች ጋር ጮራዋ ይደርሳል። አንቺ ግን ደስተኛና ጤናማ ነሽ። ስንትና ስንት እናቶች በሐዘን ሾተል ልባቸው ተወግቷል። ምን ያክል ጩኸትስ ከልጃገረዶች ጉሮሮ ይሰማል። አንቺ ግን በደስታ እፊትሽ በርቷል። ስለዚህ እዝነቱን ጥበቃውንና ችሮታውን የለገሰሽን አላህን ልታመሰግኙ ይገባል።
እንጂ እሱን አታምጪው። እስኪ ቁጭ በይና አስተንትኝው። ለህሊናሽም ታማኝ ሁኚ። ቁጥሮችና የስታቲስቲክስ መረጃዎችን በአንክሮ አጥኚያቸው። ስንት ነገር አለሽ? ምን ያክል ሀብት አካብተሻል? ስንት አስደሳች ነገሮች የግልሽ ናቸው? ውበት፣ ሀብት፣ ልጆች፣ መጠለያ፣ ትዳር፣ ሀገር፣ ብርሃን፣ አየር፣ ውሃ፣ ምግብና መጠጥ፣ መድኃኒት፣ እረ ስንቱ። ስለሆነም አላህን አመስግኝ፣ ደስተኛም ትሆኛለሽ። ፈገግታም ከፊትሽ አይጠፋም። ከሕይወትሽ ሁሉ ላንቺ ዋጋ ያለው የተደሰችበትና የተብቃቃሽበት ቀን ነው። ፍርሃትና ስስት ዋጋ የላቸው። ጤናሽን ከመጉዳት አልፈው ውበትሽንም ያረግፋሉ። ስለሆነም አላህ ላንቺ በወሰደው ነገር ደስ ይበልሽ። በቀደር ወይም በአላህ ስብሓንሁ ወተዓላ ውሳኔ እመኝ። ስለ መጪው ጊዜም አዎንታዊ አስተሳሰብ ይኑርሽ። እንደ ቢራቢሮ ውብና ደስተኛ ሁኚ። ቢራቢሮ ከአበባ አበባ ከጋራ ጋራ አማርጣ ከአንዱ አጥር ሌላውን አስበልጣ ታርፋለች። ወይም መልካም ነገር ተመግባ መልካም ነገር እንደምታመርተው ንብ ሁኚ። ንብ አበባ ላይ ስታርፍ ምግቧን ከመሰብሰቧ ውጭ አበባው አይቀጠፍም፣ ቅርንጫፉም አይሰበርም። ስትበርም በፍቅርና በጥሩ ዜና ነው። እርጋታ የሚነበብባት ከሰማይ የወረደች ፍጡር ትመስላለች። ጥሩ መጽሐፍ ለማንበብ ወይም ጠቃሚ ትምህርት ለማድመጥ ሞክሪ። በጥሩ ድምፅ የተቀራ የቁርአን ንባብ አድምጪ። ምናልባት አንድ አንቀጽ ልብሽ ዘልቆ ሊገባ ወይም ህሊናሽን ሊያላውስና መምሪያና ብርሃን ሊሆንሽ ይችላል። ይህ ሐዲስ መጽሐፍትንና የነቢዩን ዓለይሂ ሰላቱ ወሰላም ውብ ቃላት የያዘውን ሪያዱ ሳሊሒን የተሰኘውን መድብል አንብቢ። መንገድ ከመሳትና ስህተት ውስጥ ከመውደቅ የሚታደጉሽን ፍትውን መድኃኒቶች፣ ጠቃሚ ዕውቀትንና ለችግሮችሽ ሁሉ መፍትሄን ታገኛለሽ። መድኃኒትሽ ከቁርአንና ከሱና፣ ምቾትሽ ከኢማን፣ ደስታሽ ከሰላት ውስጥ ይገኛሉ። እንዲሁም ከመብቃቃት የእምሮ ሰላምሽ፣ ከሒጃብ ክብርሽ፣ አላህን ከማስታወስ የቀልብሽ እርጋታ ይመነጫሉ። አላህ ስብሓንሁ ወተዓላ በቀጥተኛው መንገድ ላይ ያጽናሽ የኔ እህት። ያ ሙቀሊበ ልቁሉብ ثبت قلوبنا على دينك. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم إني تبت إليك فتقبل توبتي. اللهم إني تبت إليك فتقبل توبتي برحمتك يا أرحم الراحمين. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.